ውድ ተመልካቾቻችን ዛሬ ምክንያት አልባው ሩጫ የ30 ዓመቱ የውሸት ዶክተርና የ28 ዓመቱ የፈተና ውጤት ጥበቃ በሚል ሶስት ታሪኮች ወደ እናንተ መጥተናል። ታሪኮቹ በጣም የሚያስገርሙና የሚያስቁ ናቸው። እስከ መጨረሻው አብራችሁን ቆዩ። ታሪክ ምክንያት አልባው ሩጫ። ታሪኩ የሚጀምረው በብራዚል በሪዮ ዲ ጄኔሮ ከተማ በተጨናነቀ የገበያ አደባባይ ላይ ነው። አንድ ሰው በሆነ ምክንያት ወይም ምናልባት ለቀጠሮ ዘግቶ ወይም ስፖርት እየሰራ ሊሆን ይችላል በከፍተኛ ፍጥነት መሮጥ ጀመረ። ሰውየው በሩጫው ወቅት ምንም አይነት ጩኸት አላሰማም ወይም አድኑኝ አላለም። ዝም ብሎ ይሮጥ ጀመር። ከኋላው የነበሩ ሁለት ሰዎች ሰውየው ሲሮጥ ሲያዩት ይህ ሰው የሆነ ነገር አሳዶት መሆን አለበት ብለው ደነገጡ። እነሱም ተከትለውት መሮጥ ጀመሩ። ሌሎች 5 ሰዎች ደግሞ እነዚህን 3 ሰዎች ሲያዩ በእርግጥም የሆነ አደጋ አለ ብለው ሳይጠይቁ ተከላከሏቸው። በጥቂት ደቂቃዎች ውስጥ በአደባባዩ የነበሩ በመቶዎች የሚቆጠሩ ሰዎች በሪዮ ጎዳናዎች ላይ መሮጥ ጀመሩ። ሁኔታው እጅግ አስቂ ነበር፣ ምክንያቱም ማንም ሰው ከምን እንደሚሸሽ አያውቅም ነበር። ሩጫው እየሰፋ ሲሄድ ሰዎች መጮህ ጀመሩ። ምን ተፈጠረ ብሎ የሚጠይቅ ሰው መልሱ አላውቁም ሁሉም ስለሚሮጥ ነው የሚል ነበር። ሱቆች በድንጋጤ በራቸውን ዘጉ። መኪናዎች መንገዱን ለቀቁ። ፖሊሶች ሳይቀሩ ታላቅ የሽብር ጥቃት ሳይኖር አይቀርም ብለው መሳሪያቸውን አቃብለው ተሰማሩ። ከተማዋ በጭንቀት ተሞላ። ከጥቂት ሰዓታት በኋላ ሩጫው ጋብ ሲልና ፖሊስ ምርመራ ሲጀምር የተገኘ ውጤት አስገራሚ ነበር። ምንም አይነት ቦምብ፣ ምንም አይነት ሽፍታ ወይም አደጋ አልነበረም። ታሪኩን ወደ ኋላ ሲያጠኑት ሁሉም ነገር የተጀመረው ያለምንም ምክንያት በሮጠው በአንዱ ሰው ነበር። ያ ሰው ደግሞ ለምን ሮጥክ ተብሎ ሲጠየቅ የሰጠው መልስ ለቀጠሮ ስላረፈድኩ ነው የሚል ነበር። ይህ ታሪክ በመሳቅ ብቻ የሚታለፍ ሳይሆን ትልቅ የህይወት ትምህርት የያዘ ነው። ሰዎች ብዙ ጊዜ አብዛኛው ሰው ስላደረገው ብቻ አንድን ነገር እናደርጋለን። ብዙሃኑ ስለሄዱበት ብቻ መንገዱ ትክክል ነው ማለት እንዳልሆነ ያስተምረናል። አንድን እርምጃ ከመውሰዳችን በፊት ለምን ብሎ መጠየቅ ምን ያህል አስፈላጊ እንደሆነ ያሳያል። ያለበለዚያ ግን ለሌላ ሰው ስህተት ወይም ፍርሃት ሰለባ እንሆናለን። የአንድ ሰው ድርጊት አውቆም ይሁን ሳያውቅ በብዙ ሺህ ሰዎች ላይ ምን ያህል ተጽዕኖ ሊያሳድር እንደሚችል ያሳያል። ታሪክ 2 የ30 ዓመቱ የውሸት ዶክተር። ውሸቱ እንዴት ተጀመረ? ታሪኩ የሚጀምረው በ1970ዎቹ እንደ አውሮፓውያን አቆጣጠር ነው። ዣን ክሎድ ሮማንድ የተባለ ወጣት የሕክምና ተማሪ ነበር። በሁለተኛው ዓመት የትምህርት ዘመኑ ላይ ግን በአንድ የፈተና ቀን ጠዋት እንቅልፍ ወሰደውና ፈተናውን ሳያልፍ ቀረ። ዣን ይህንን ውድቀት ለቤተሰቦቹና ለጓደኞቹ ለመናገር ፈራ። በምትኩ ፈተናውን በከፍተኛ ውጤት አለፍኩ ብሎ ዋሸ። ይህች አንዲት ትንሽ ውሸት ግን ለቀጣዮቹ 30 ዓመታት የሚዘልቅ ግዙፍ የውሸት ግንብ መሰረት ሆነ። ዣን በየዓመቱ ትምህርቱን እየቀጠለ እንደሆነ ለቤተሰቦቹ ይዋሽ ነበር። ለምረቃው ቀን ደግሞ ስነ ስርዓቱ ተሰርዟል ወይም የግል ነው በማለት ቤተሰቦቹን አታለለ። ከዚያም ስራ መያዝ ነበረበት። በፈረንሳይና በስዊዘርላንድ ድንበር አካባቢ በሚገኘው የዓለም ጤና ድርጅት ወይም WHO ውስጥ ታዋቂ ዶክተርና ተመራማሪ ነኝ ብሎ ለሚስቱና ለልጆቹ ነገራቸው። ለ30 ዓመታት ያህል በየቀኑ ጠዋት ልክ እንደ ዶክተር ተዘጋጅቶ ቦርሳውን ይዞና የዶክተር መታወቂያውን አንጠልጥሎ ከቤት ይወጣል። አንዳንዴ በWHO ዋና መስሪያ ቤት የመኪና ማቆሚያ ውስጥ መኪናው ውስጥ ተኝቶ ይውላል። አንዳንዴ ደግሞ በጫካ ውስጥ በእግር ይጓዛል። በኤርፖርት ውስጥ ጋዜጣ እያነበበ ሰዓቱን ይገድላል። ማታ ላይ ግን ዛሬ በስራ ደክሞኛል እያለ ወደ ቤቱ ይመለሳል። ዣን ምንም አይነት ደሞዝ አልነበረው፣ ነገር ግን ለቤተሰቦቹ የሚሆን ገንዘብ ያስፈልገው ነበር። ስለዚህ ለዘመዶቹና ለጓደኞቹ በስዊዘርላንድ ባንክ ውስጥ ገንዘባችሁን ባስቀምጥላችሁ ከፍተኛ ወለድ ያገኛል እያለ በሚሊዮን የሚቆጠር ገንዘብ ተቀብለው ለራሱ ኑሮ ይጠቀምበት ነበር። ሁሉም ሰው ዶክተር ስለሆነ አይዋሽንም ብለው ያምኑት ነበር። በመጨረሻ በ1993 እንደ አውሮፓውያን አቆጣጠር አካባቢ ገንዘቡ እያለቀና ሰዎች ገንዘባችንን ስጠን እያሉ ሲያስጨንቁት ውሸቱ መጋለጥ ጀመረ። የዓለም ጤና ድርጅትም እንዲህ አይነት ሰራተኛ እንደሌለው ታወቀ። የዚህ ታሪክ ቁም ነገር አንድን ውሸት ለመሸፈን ሌላው ሺህ ውሸቶች እንደሚያስፈልጉና ይህም ሰውን ለዘላለም እስረኛ እንደሚያደርገው ያሳያል። ዣን ለ30 ዓመታት የኖረው የራሱን ህይወት ሳይሆን ሌላ ሰው መስሎ ነው። ይህ ደግሞ በስነ ልቦና ረገድ ትልቅ ጉዳት አለው። እውነቴቱንም ያህል ብትታመም በውሸት ዓለም ውስጥ ከሚገኝ የሐሰት ሰላም ትሻላለች። ሰውየው በፈተና ቀን መውደቁን ቢናገር ኖሮ ምናልባት በሌላ ዓመት ተፈትኖ እውነተኛ ዶክተር መሆን ይችል ነበር። ሶስተኛው ታሪክ የ28 ዓመቱ የፈተና ውጤት ጥበቃ። ታሪኩ የሚጀምረው በ1990ዎቹ መጀመሪያ አካባቢ በናይጄሪያ ነው። ኦታላንጂ ኦባዲያ የተባለ ወጣት የሁለተኛ ደረጃ ትምህርቱን አጠናቆ ወደ ዩኒቨርሲቲ ለመግባት የሚሰጠውን ብሔራዊ የፈተና ውጤት ወይም JAMB በጉጉት ይጠባበቅ ጀመር። ኦታላንጂ ትልቅ የመማር ፍላጎትና ዓላማ የነበረው ጎበዝ ተማሪ ነበር። ፈተናው ወስዶ ውጤት በሚጠብቅበት ወቅት የጓደኞቹ ውጤት በሙሉ አመጣ። የኦታላንጂ ውጤት ግን ፔንዲንግ ወይም በሂደት ላይ የሚል መልእክት ብቻ ያሳያል ተባለ። ለሳምንታት ለወራትና ለዓመታት ቢጠብቅም ውጤቱን ሊመጣ አልቻለም። ኦታላንጂ በተደጋጋሚ ወደ ትምህርት ሚኒስቴርና ወደ ፈተናው ማዕከል ቢመላለስም የሚሰጠው መልስ ወረቀት በመስጠት ጠፍቷል ወይም ውጤት አልተመዘገበም የሚል ነበር። በመጨረሻም ተስፋ ቆርጦ ዩኒቨርሲቲ መግባት ህልሙን አቁሞ
ኑሮውን ለማሸነፍ ወደ ሌላ ስራ ገባ። ዓመታት ነጎዱ። ኦትላንጂ አገባ፣ ልጆች ወለደ። ፀጉሩም መሸበት ጀመረ። የዩኒቨርሲቲ ትዝታው በልቡ ቢኖርም እድሜው ስለገፋና ኃላፊነት ስለበዛበት ያለፈው አልፏል ብሎ ራሱን አሳመነ። በ2019 እንደ አውሮፓውያን አቆጣጠር ማለትም ፈተናውን ከወሰደ በትክክል ከ28 ዓመታት በኋላ ከትምህርት ሚኒስቴር አንድ ደብዳቤ ደረሰው። ደብዳቤው ሲከፈት ውጤትህ በስህተት በሌላ ሰነድ ውስጥ ተቀላቅሎ ተገኝቷል። እንኳን ደስ አለ። ውጤት እጅግ ከፍተኛ በመሆኑ ዩኒቨርሲቲ መግባት ትችላለህ የሚል ነበር። ኦትላንጂ ደብዳቤውን ሲያነብ መጀመሪያ የሳቀው ሳቅ በከተማው አስተጋባ። የልጅነት ውጤቴ እኔ ሽማግሌ ሲሆን መጣ በማለት በታሪኩ ተገረመ። ኦትላንጂ ግን ታሪኩን በሳቅ ብቻ አላበቃው። ትምህርት እድሜ አይወስነውም ብሎ ወሰነ። በዚያው በእርጅና እድሜው ወደ ዩኒቨርሲቲ ገባ። በክፍል ውስጥ ከልጆች እኩያ ተማሪዎች ጋር ተቀምጦ መማር ጀመረ። ታሪኩ በናይጄሪያ ሚዲያዎች በሰፊው ተወራ። ይህ ታሪክ ቁም ነገር ስኬት አይፈረድበትም። ጊዜው አልፏል የሚለው አባባል ለተስፋ ቆራጮች እንጂ ህልም ላለው ሰው እንደማይሰራ ያሳያል። የመንግስት አሰራር ስህተት የአንድን ሰው ህይወት አቅጣጫ እንዴት ሊቀይረው እንደሚችልና ለዚህም ተገቢው ጥንቃቄ እንደሚያስፈልግ ያስተምራል። ኦትላንጂ ውጤቱን ባይቀበለው ወይም ትምህርቱን ባይቀጥል ኖሮ ታሪኩ ተራ ስህተቱን ይቀር ነበር። እሱ ግን ወደ እድል ቀየረው። እስከ መጨረሻው አብራችሁን ስለነበራችሁ እናመሰግናለን። ሰብስክራይብ በማድረግ ቤተሰቡን ቀጣይ እስከነገናኝ ቸር ሰንብቱ።